የኔ ብቸኛ አዳባሪ ዛሬ ደግሞ እንዴት አደርሽ ማትለኝ? ተመስገን ጌታዬ፣ ዛሬ ለኔና ለእህቴ አዲስ ቀን አሳየን። ሰው ተመልሶ የሚተኛበትን አልጋ ለምንድን ነው የሚያነጥፍ? ግን መቼ ነው የኔ ብቸኝነት ህይወት የሚያበቃው? ሁሌ ባዶ ቤት መንቃት ይሰለቻል። ደግሞ ይሄ ሳቄ ስንቱን ሐዘኔ የሸፈነ ማስመሰል ግን ይሰለቻል። እህቴ ግን መቼ ነው የምትመጪው? የኔ ልብ ጥፍት ይበልበት። ጭራሽ ፍርፍር ሊያጠጣሽ እንዴት እንዳሳቀኝ ብታይ። ደግሞ እኮ ሲነግረኝ ደረቱን ንፍት አድርጎ ነው። ብቻ አላውቅም፣ ህይወታችን አዲስ ጣዕም እየያዘ ነው። ጠዋት ስነሳ በሳቅና በደስታ ታጅቤ ነው። ይህን ደስታችንን ግን ያቆይልን። እንዴት ስለሆናችሁ ግን ለእናንተ ነው ደስተኛ ነኝ። ግን ሰኒዬ አንቺ ጓደኛ ምናምን የለሽም እንዴ? ሆ ደግሞ ምኑን አገኘው? ምን ማለት ነው? የፍቅር አንዱ መገለጫው ማለት ራሱ መተማመን ነው። እኔ እንኳን ይቆየኝ፣ እናንተ ካላችሁ ለኔ በቂ ነው። እንደዚህማ የሚባል ነገር የለም። አንቺ ትልቅ ልጅ ነሽ፣ አሁን ላይ ደግሞ ጊዜሽ ነው። በእርግጥ አልክድም፣ ብቸኝነት ስልችት ብሎኛል። ግን እኮ ይህንን ብቸኝነት የምታባረሪው አጋርሽን በመፈለግ ነው። የኔ የሚባረረው እህቴ ስትመጣ ብቻ ነው። ቆይ እንደዚህ ያደረገሽ የእህትሽ ታሪክ ነው አይደል? በልጅነትሽ ጊዜ እኮ ጭንቅላትሽ ውስጥ መጥፎ ነገር ከተቀረጸ የእድሜ ልክ ጠባሳ ነው የሚሆንብሽ። ሰኒ፣ ሰው እኮ የተለያየ እድል ነው ያለው። አይ በቃ አሁን ደስታችሁን በማውራት ቀጥሉ፣ ሌላውን ተዉት። እንዴ የራሳችንን ደስታ ብቻ የምናወራ ራስ ወዳድ ነው እንዴ? ምን ይመስልሽ? እንዳልሆናችሁ አውቃለሁኝ፣ ግን ደግሞ አሁን ለእንደዚህ አይነት ነገር ዝግጁ አይደለሁም። አንቺ ህይወትሽ ውስጥ ማንም የለም? እኔማ ለወንዶች ብታይ ኮሶ የሆነ ፊት ነው ማሳያቸው። ደግሞ እሱ ምን አይነት ፊት ነው? ውይ እኔ ወንድ ሳይ ብቻ ነው ይመጣልኝ። አሁን ላሳየሽ አልችልም። አንቺ የእብዶች አለቃ ይሆንሽ ልጅ፣ እንደው ምን ይሻልሻል? ከሚበላን ከሚጠጣ። ቀልደኛ። ግን ቀልዱ እንዳለ ሆኖ አስቢበት እሺ። ምሩ ልክ ናት። እድሜ እንደ ሻማ ነው፣ እንዴት ቀልጦ እንደሚያልቅ አታውቂውምና አስቢበት። ምንድነው መሀል አስገብታችሁ የምትመክሩኝ? እውነት በቃ ካሳሰባችሁ ነገውን ነው ማገባው። ሰኒ በቃ እንደዚህ አይነት ወሬ ሲወራ ሲሪየስ አትሆኝማ። እህቴ እንዴት አድርጎ ሳቋን እንደቀማትና ልቧን እንደሰበራት እያየው እኔንም ተመሳሳይ ስተስሪ ነው የምትሉኝ? ፍቅር እኮ ለኛ ቤተሰብ ገዳይ ነው። ስለዚህ ብዙ የማታውቁት ነገር ስላለ ተውኝ። በቃ እኔ ፊቴ ልታጠብ። አይ ሰኒ፣ ውስጧ እኮ ያለነ ብዙ ቁስል አለ። አንዳንዴ እኮ የምንወዳቸው ሰዎች የነጠቁንን ነገር መቀበል ይከብደናል። አዎ ፍራቻ ሲበዛ በጣም መጥፎ ነው። አንድን ነገር ስላለማጣት አብዝተን በተጨነቅን ቁጥር ራሳችንን እናጣዋለን። ግን ምንም ቢሆን እኛ ጓደኞቿ ነን፣ ሀሳቧን ማስቀየር አለብን። አዎ ልክ ነሽ። ምን ማድረግ እንዳለብን እሱ ነው እንጂ የሚያሳዝነው። እንዴ
እሷ እኮ እንዲለወጥ ብላ ነው እንጂ ጠልተው አልነበረም ከሌላ ሰው ጋር የሆነችው። አንቺ ምን ሆነሽ ነው? ወንድ ልጅ እኮ ከቆረጠ እኮ እሷን ሲያጣት ነው የቆረጠለት እንጂማ መጀመሪያም እኮ እሷ መክረው ነበረ። ፍቅር እኮ አለት ነው ይጸናል። እሷ ግን ሲለወጥ ጠብቃ ልትቀርበው ሞከረች። ባልከው ሀሳብ ብስማማም ግን አንዳንድ ነገሮችን ካልጠነጠቅ አትነሳሳም። ኧረ አታስቂኝ። እስኪ ምን ተነጥቆ ህይወት የተቀየረ ያለ? ለምሳሌ ጡት የሚጠባ ህፃን እናቱ ጡቱን እስካልከለከለችው ድረስ መጥባቱን አያቆምም። እናትየውም የምትከለክለው ለሱ ብላ ነው እንጂ ለራሱ አይደለም። እና እሱና ይሄን ምን ያገናኘዋል? ሲጀምር ላለመሸነፍ ብለህ ነው እንጂ ጥፋተኛው ወንዱ ነው። ሲጀመር አንድ ደራሲ የራሱን ፍልስፍናና መላምት ያስቀመጠበትን አንድ ፊልም እኮ ነው እንደዚህ እንደ ጸጉር ሰንጥቀን የምንከራከርበት። በቃ አንተኛ ግን ተሸንፈሃል። እሺ በቃ ሁሌም ማሸነፍ ነው የምትሉት? አቶ ኪሩቤል እውነቱን ተቀበል። ማን ያልሽ? ኪሩቤል ተሾመ። ዋ አንቺ ልጅ 3 ቀን ነው እንድስቂ ማድረግሽ። እሺ አሁን በቃ አንተኛ እንዳትቆረቁረኝ። ታውቂያለሽ አታርጊ ያልሽኝን አድርግ እንደሚለኝ። ኪራ ስሙ ትልቅ። አንቺ ወይዬ ምን ሆነሽ ነው? ምን ነው? ምን ሆንኩኝ? በጥርስሽ እኮ እያየሽኝ ነው። አሀ አሁን ገና ልብሽን ያጠፋውን ነገር አወቅኩት። ምንድን ነው? አንገትሽን አይተሽዋል? እንትን እኮ ነው ትላንትና ጉንዳን ቆንጥጦኝ። የጉንዳኑ ስም ኪራ ነው? ሰኒ በቃ እንደሱ አትበይ። ቆይ ምንድነው እንደዚህ የምትሽኮረመሚ? አዲስ ፍቅር። እኔ የምልህ ኪራ ምንድነው ነገር አለ ብለኝ ነበር። ለመስማት ዝግጁ ነህ? ዝግጁ ነኝ። ምን ይችላል? ማታ እኔና ጽናት አብረን ያደር ወይ እና ሁለታችሁ ማደር ብርቅ ነው? እንደዛ አይደለም። እንደሱ ሳይሆን አብሮ ማደር ስል ያኛው ነብሮ አቀለደ ሆኖ ባቢቱ ሙት ነው። በዚህ ሰዓት እንደኔ ደስተኛ ሰው የለም እዚህ ምንድን ነው? አቡንም ደስ ብሎኛል። ታውቃለህ ድጋሚ የጽናትን እምነት ማግኘት ለኔ በጣም ከባድ ነው። አዎ ኪራ እውነትህን ነው። ጽናት በጣም ነው የምትወድ፣ በጣም ነው የምታፈቅርህ፣ በጣም ነው የምታምነህ። ስለዚህ አንተም ታምንላት። እሺ ቀላል ታምንላታለህ። በዚህ ሰዓት ይኸውልህ ነው ምርጡ ዓለም ላይ ያለ ቁጥር 1 ባል ነው ሆነላት። እንትንም በል እንደ ምንድነው ስሙ? ብራምባር ሰበረችልህ፣ ብራምባር ሰበረችልህ። ኧረ እባክህ ነው አንተ ያማል እንደ ድምፅህን ቀንስ። ምን ኪራ ልጆ ምናምን ብለው እንዳይቀበሉኝ ፈርተህ ነው? ኧረ እባክህ እብዲው ነው። አደጋስ ቤትሽን እንኳን መጥተሻተኝ? መች ጊዜ ያገኘው ብለህ ነው? ወይኔ ማዘርገን እንዴት ናቸው? አሁን እንኳን እግዚአብሔር ይመስገን በጣም ደህና ናት። ሳልጠይቃችሁ ምን ታዲያ? ሚኪማ ሄደ። ወዴት? እሱ እንኳን ታሪክ ረጅም ነው። በኋላ ቤት ስለሚመጣ እንጨዋወታለን። በቃ እሺ። ጺም ብቻዋን ነች አዳብሪያት። በቃ እሺ። የቤት አንዳንድ ቃል አስተካክልና እመጣለሁ። በቃ እሺ። እንገናኛለን። እሺ